ሞገስ ሊይዘው ነው እንዴ? ቤትሽን እንደሚያውቀው አትርሽ እንጂ ምን ሆነሻል? እኔ እኮ ካልሆነ ቅድስት ጋር ልሂድ ወይስ ቤት ልቀይር? ጭራሽ እነ ቅድስት ጋር ብትሄጂ ራሷ ናት መርዝ ሰታ ድፍት የምታደርግሽ። እኔ ምን አደረኳት ታዲያ? እኔ እንደዚህ የምጠላኝ እኔ ምን አድርጋት ነው? ከምር ማለት የምታደርጊውን ነገር ትረሻለሽ? ምኑን ነው የምረሳው? ቅድስትን እኮ እግራችንን እንኳን ስናሳጥባት ነበር። ምን ያልሰራንባት ግፍ አለ? ከፍያት መስሉም። ይሄ እንዴት ግፍ ይሆናል? ግፍ ነው እንጂ ቢከፈልስ እንደዛ ይደረጋል? ለማንኛውም ግን ለቅድስት ቤቷ ከሄድሽላት ሳይ ስለቴ ሰመረ ነው የምትለው። እሺ ምን ላድርግ? እኔ አንድ ሀሳብ አለኝ። ምንድነው እሱ? እንግዲህ ሁላችሁም ዝግጁ? ሳይመሽብን በጊዜ መጨረስ አለብን። ዝግጁ ነን። ፊት ለፊት ሰብረን ነው የምንገባው። አዎ ሰብረን እንገባለን። እነዛን ጨካኞች እናስወግዳቸዋለን። ዝናም ካሌብም እዚህ የሉ። እዚህ ያሉት ሁሉም ተጠርጣሪዎች ናቸው። ስለዚህ እኛም ጨካናችንን ካወቁ ሁሉም ይሸሻሉ። ምክንያቱም መሞት አይፈልጉም። ሰላም እንደምናላችሁ የምሳሌ ድራማ ተከታታዮች፣ ዛሬ እንግዲህ በክፍል 101 ይዤላችሁ መጥቻለሁ ማለት ነው። አይሚን ክፍል 102 ነው ማለት ነው። በክፍል 101 እንግዲህ እንደተመለከተው ባለፈው ሳምንት ማለት ነው ለምሳሌ አባትሽ ተገኝቷል ምናምን ብለው ሳያውቁ እንደቀባጠሩላት ነበረና ልጅቱ ትነቃለች አትነቃም፣ በዛ አወቀችው ያላወቀችው የሚለውን ነበረ። እንግዲህ በዛሬው ዕለት ያው በምሳሌ አርገው ነግረዋታል ማለት ነው። ማለትም በምሳሌ ስላችሁ ያው አባትየው ሊመጣ እንደሆነ ምናምን አርገው ነግረዋታል ማለት ነው። እንግዲህ እሷም ያው ያጃጃላችሁ ነው ወይ ምናምን ብላ ጠርጥራ ነበር፣ ግን ያው መጃጃል እንዳልሆነ ምናምን አርገው ነግረዋታል ማለት ነው። እንግዲህ ያው ብሩክ ተገኝቷል፣ ግን ደግሞ ወደ ቤት መምጫው በጣም ከባድ እንደሆነ አይተናል ማለት ነው። እንግዲህ በዛሬው ዕለት ያው ቅድስትም ያላትን ነገር በሙሉ እያስታወሰች ምናምን ትውስታ በትውስታ ሆናለች። ያው ደስተኛ ሆነዋል፣ ግን የመምጫው ነገር ደግሞ በጣም ከብዷቸዋል። ያው ሶስታቸው ሞገስ እና የመድብል ጓደኛ ምናምን ሆኖ አንድ ላይ ተነጋግረው መፍትሄ ሊፈልጉ ነው ማለት ነው። መፍትሄውም እንግዲህ ያው ሞገስ ግን እኔ ማለት ነው ሞገስ ጎበዝነት ልበ ሙሉ ሆነ እኮ ካንተ ጋር እየዋለ ልባ ማረከው ምናምን አለችው። ግን ብልጥ ነው፣ ግን ደግሞ ዘንድሮ ደፋር ሆኗል ማለት ነው። እንግዲህ ያው በዛሬው ዕለት ተነጋግረው እነሱ ያው አንዳቸው ለአንዳቸው ላይ ሸሻሹ ጉዳት እንዳይደርስባቸው እንዲጠነቃቀቁ ተደርጎ ቃል ተገባብተው ብሩክ ሊያወጡት ቃል ገብተዋል ማለት ነው። ለመጀመሪያ ደረጃ እንግዲህ ብሩክ ሊገሉትም እንዳይገሉትም ለምን እንዳልፈለጉ አላውቅም። ያው ያገቱበት ምክንያት እንትኑን እንዲመልስላቸው ነው፣ ብሩን እንዲመልስለት ነው። ሰውየው እዛ አይደለም እንግዲህ ያው እንትና ሞገስ ብልጥ ነው፣ ባይዘወይ በደንብ ሰምቷቸዋል እዛ እንዳልሆነ እና ያወሩትን በሙሉ ሊገለው ለምን እንዳልፈለገ ምናምን ሰምቷቸዋል። ግን ተዳክሟል፣ ምግብ እየሰጣችሁ ነው እናንተ ያበረታችሁት ምናምን ሲላቸው ምግብ መስጠት ምናምን ሳይሆን ያው ምግብ ባንሰጠውም ከጊዜ ወደ ጊዜ መሞቱ አይቀርም፣ በራሶች መሞቱ አይቀርም ምናምን ሲላቸው እርሱማ ግልግል ነበረ ይላሉ። ያው ጠባቂዎቹ ሰልችቷቸዋል። ግን ያኛው አቶ ካሌብ ለምን እንደማይገለው ግን ያው ገንዘቡን እንዲሰጠው ነው። ግን ገንዘቡን ደግሞ በዚህ መልኩ ላይ ሰጠው። ከዚህ በኋላ ምንም አይነት ስቃይ አይደርስበትም ማለት በጣም ብዙ ስቃይ እያየ ነው። በጣም ለረጅም ጊዜ እያሰቃዩት ነው። እንግዲህ
የዛን ጊዜ ያልተናገረ አሁን አይነግራቸውም ማለት ነው። ያው እንግዲህ እሱ ለነመድብል አሪፍ መንገድ ነው፣ ለብሩክም አሪፍ ነው። ያው ደራሽ ስለሌለለት ነው እስካሁን ይፈልጉት ነበረ ግን አላገኙትም። አሁን ግን ነቅተውባቸዋል። እንግዲህ የሚገኝ ይመስለኛል፣ እኔ የሚወጣ ይመስለኛል። ያው የሆነ የተወሰነ ሰው የሚጎዳ ይመስለኛል እንጂ ይወጣል ብዬ ተስፋ አረጋለሁ። ብሩክ ይመለስ የምትል እንግዲህ ከስራ አስተያየታችሁን አስቀምጡ ማለት ነው። ይመለስ ነው እንግዲህ። ደግሞ ማህሌት አለች። ማህሌትና ማን ነበር ስሟ? እቺ የማህሌት ተታት እያገኘን ስሟ እና ቅድስት ጋር ልሂድ እንዴ? አንቺ ግን አጣጥፈሽ ተቀምጠሽ እዚህ ቁጭ ብለሻል፣ ቤትሽ ቁጭ ብለሻል፣ አትወጭም እንዴ ምናምን ብላ ስጠይቃት ለምንድን ነው የምወጣው? ስወጣ እኮ ዝና ያገኘኛል፣ ቤትሽን እንደሚያውቀው ደግሞ አትዘንጊ እያለቻት ነበር። እንግዲህ እነ ቅድስት ጋር ሂጄ ልቀመጥ እንዴ ምናምን ስትላት ተገልሻለች አለች። ቅድስት ግራ ግላት ማለት ያው ዝና እንትና ለመድብል ብትነግረው እንደዚህ